ደረጀ እንዳያችሁት እንግዲህ ግን ለማርታ ማለት ነው ባክሽን አንድ እድል ስጪ በማለትም እንግዲህ ግን እየለመናትና እየተማጸናት ይገኛል። እና በዚህ ጊዜ እንግዲህ እንዳያችሁት እነ ኤቢ ይቅርታ መጠየቅ አለብህ ብለው ደረጀን እንዳያችሁት ወደ ቤት ይዘውት መጥቶ ነበረ። እንግዲህ ደረጀንም ወደ ማርታ ጋር እንዲገባ ምናምን ካደረጉት በኋላ እና ደረጀም እንግዲህ ግን ማርታ ላስረዳሽ አንዴ አንቺ እንደምታስቢው 20 ምናምን ዓመት አልማገጥኩብሽም ሲልም እንግዲህ እያስረዳት ነበረ። ኤቢ በነገራችን ላይ ይቅርታ እንደማታደርግለት ጠንቅቃ ታውቃለች። ምክንያቱም ማርታ ማለት ነው። እናም በዚህን ጊዜ እንግዲህ እነሱ ደግሞ በር ላይ ተደብቀው እያዳመጡ ነበረ። ምክንያቱም ይቅርታ ታደርግለታለች ወይስ አታደርግለትም የሚባለውን ዳጣ እንግዲህ ይቅርታማ ማድረግ አለባት። ይቅርታ ምናምን ካደረገችለት እማዬ እኔ ስለት አለብኝ ስለት እሰጣለሁ ስትልም ትናገራለች። እማዬ በፍጹም ይቅርታ አታደርግለትም ደግሞ እማዬ ምንም ነገር ብታደርግም ትክክል ናት ስትልም እንግዲህ ትናገራለች። ናታንም በዚህ ጊዜ እንደ ኤቢ ለምንድን ነው እንደዚህ የምትይው መታረቅም አለባቸው ስትልም አንተ ሲጀመር ከአባዬ ጎን ነግ እኔ እማዬ ምንም ነገር ብታደርግም ከጎኗ ነኝ ምክንያቱም ከሁለት ሴት እኮ ነው የወለደባት እያለችም እንግዲህ እየተናገረ ነበረ። እናም ይህንን ነገር እንግዲህ ከን እየተናገረ ባለችበት ጊዜ ላይ አውዲ እውነት ነው በድሏታል፣ ግን ደግሞ እሱ እኮ በስህተት እኮ ነው የሆነው በማለትም እንግዲህ እነ ናታንም እየተናገሩ ነበረ። በዚህን ጊዜ እንግዲህ እባክሽን ማርታ ይቅርታ አድርጊልኝ እያለም አቶ ደረጀ እንግዲህ ሲለምናት ውሀዬ እንግዲህ ትመጣለች ማለት ነው። ውሀዬ እንግዲህ ስትመጣ እነ ናታን በር ላይ ተለጥፈው ምናምን እያዳመጡ ነበረና ይሄንን ነገር እንግዲህ ውሀዬ ማዳመጥም መስማትም የለባትም ነበረ። እንግዲህ አቶ ደረጀ ወደኋላ መለስ ብዬ ስነግራችሁ የመጀመሪያ እንግዲህ ከሰላም ጋር ሲተኛ ማለት ነው ማለት የመጀመሪያ ሳይሆን አሁን የወለደችውን ልጅ ተኝቶ ነበርን። ይህንን ነገር ውሀዬ እንዳሰማም እያለ እንግዲህ በተደጋጋሚ እየተናገረ ነበረ። ምክንያቱም ያው ውሀዬ እንዳያችሁት ውስጧ ንጹሕ ነው እና እንግዲህ ውስጧ መበከል የለበትም በሚባለው አንጻር ነው። እናም እንደዛ እንግዲህ ከን እየተባለ ናታን ውሀዬን ያስገባታል። ያስገባበት ምክንያት እንግዲህ ያው ወይዘሮ ማርታ የሆነ ርህራሄ ሊኖራት ይችላል ከሚባለው አንጻር ነበረ። ግን ደግሞ ይሄ ያው ውሀዬ እንግዲህ በጣም ያሳቀች ነገር አባቷ እንዳያችሁ ትምህርት ሀገር ላይ ድፍት ብሎ ይቅርታ አድርጊልኝ እባክሽን ማርታዬ እያለ ባለበት ጊዜ ላይ ውሀዬ በሩን ከፍታ ስትገባ ያየችውን ነገር በጣም በቃ ማመን ነበር ያቃታት። በጣም ነበር የደነገጠችው እና ከዛ እሷም እንግዲህ እንዳያችሁት የሆነ ድፍት አለችና እናቷ ሀገር ላይ ማርታዬ ይቅርታ አድርጊልኝ ምናምን እያለ እንግዲህ ደረጀን ተነሳ እባክህን ደረጀ ተነሳ እያለችው እንኳን ለምንድን ነው የማትረዳኝ በማለትም እንግዲህ ስትናገር እኔ ቆይ እኔስ አለች ውሀዬ ማለት ነው። ቆይ እኔስ ምናምን ስትልም እንግዲህ በዛን ጊዜ እንግዲህ እንደዛ ስትል ማለት ነው ውሀዬ ቆይ አንቺ ደግሞ ለምንድን ነው እግሬ ላይ የተደፋሽው? ቆይ እና ማን ነው ሲያስገባሽ? በማለትም ስትናገር ናታን ነው በማለትም ትናገራለች። አባዬስ ምናምን ስትልም በዚህን ጊዜ እንግዲህ ውሀዬ እንዳያችሁት በጣም የሆነ ውስጧ ተረብሿል። ማርታም እንግዲህ ግን አቶ ደረጀን ቆይ ናና ከገዛ ሰራተኛዬ ልጅ ወለክ ለ20 ምናምን ዓመት እኮ ስትማገጥብ ይኖርሃል። አሁን ደግሞ ልጅ ፊት ይቅርታ ትጠይቀኛለህ? ኧረ ተው ግን ደረጀ ተው እያለችም እንግዲህ በማርታየም እንግዲህ ውሀዬን ይዛ ትወጣለች። ውሀዬን ይዛ ስትወጣ እንግዲህ ሶስቱም እንዳያችሁት በር ላይ ተለጥፈው እያዳመጡ ነበር። እናንተ ደግሞ እዚህ ምን ትሰራላችሁ? በማለትም ስትናገርም ናታንና ዳጣ ግን እንዳያችሁት የሆነ ባላየ ዞር ብለው ሄደዋል። እናም ይህንን ነገር እንግዲህ ትናገርና ሌላው ማለት ነው ውሀዬን ማለት ነው ወደ ክፍለ ይዛት ትሄዳለች። ከዛ ቆይናና አርፈሽ ተቀመጭ እዚሁ ከክፍልሽ እንዳትወጪ፣ ቆይ ለምንድን ነው የምታለቅሽው? ስትላትም አንቺ እንደውም በጣም ክፉ ነሽ፣ አባዬን እኮ መታሽው፣ እንደውም ምን አባዬ ጋር ነው የምሄደው ስትልም ትናገራለች። እና እንደዛ ስትልም ምን አባትሽን አልመታሁትም አንቺ እንደምትዩ አይደለም ስትልም እንግዲህ ማርታም ትናገራለች። አይቼሻለሁ በዓይኔ ነው ያየሁት መተሽዋል ትላታለች። ከዛ እንግዲህ ውሀዬ ታቅፍና ከዛ በቃ አንቺ እንደዚህ አይነት ነገር በፍጹም መስማት የለብሽም ነበረ እያለችም እንግዲህ ማርታዬም ውሀዬን ታጽናናታለች ማለት ነው። እንግዲህ አንቺ በሩን ብትዘጊብኝም እኔ በመስኮት እሄዳለሁኝ አባቴን ነው የምፈልገው እያለችም እንግዲህ ግን ትናገራለች። ይህንን ነገር እንግዲህ ግን እየተናገረ ባለችበት ጊዜ ላይ ምጥንን እጠራልሻለሁ አንቻችሁ ምጥነች የምትችልሽ
እና ማርታም እንግዲህ ይህንን ነገር ትናገርና ትወጣለች ማለት ነው። ውሃዬም እንግዲህ ማልቀሷን አላቆመችም፣ እያለቀሰ ነበረ። እና ኢብዬም እንግዲህ እንዳያችሁት አባቷን ስታዩ መሬት ላይ ወርቆ እያለቀሰ ነበረ። እና ሲያለቅስም አባዬ በማለትም እንግዲህ ግን ወደ አባቷ ጋር ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ደረጀም እንግዲህ ከኤቢ በጣም ይቅርታ ልጄ፣ ይቅርታ አድርጊልኝ። ከእንግዲህም በኋላ እኔና ማርታ እንደ ድሮው ልንሆን አንችልም። ማርታ ለእኔ ጠንቅቄ አውቃታለሁ፣ ይቅርታ እንደማታደርግልኝ አውቃለሁ እያለም እንግዲህ ይነግራታል። ግን ኤቢ አሁንም ቢሆንም ተስፋ መቁረጥ የለብንም እማዬ ይቅርታ ታደርግልሃለች እያለችም እንግዲህ እንትን እያለችው ነበረ። እና ደረጃ ሁሌ እንግዲህ ለኤቢ ነግሯታል ሁሉንም ነገር። ግን ኤቢ አንድ ያልተረዳችው ነገር ሁለቴ ከሰላም ጋር ተኝቻለሁኝ። አንዴ በወጣትነቴ ከ20 ምናምን ዓመት በፊት ያኔ ወጣትነት አሳስቶኝ፣ አሁን ደግሞ እንዴት እንደሆነ ባላወቅኩት ነገር ሰክሬ በማለትም እንግዲህ እየነገራን ነበረ። እንግዲህ ኤቢ ማለት ነው ያው አላዟዟረችውን ከ20 ምናምን ዓመት በፊት እንግዲህ ግን ከሰላምዬ ጋር የተኛው ከዳጣነች እንግዲህ ዳጣነች ከ20 ምናምን ዓመት በፊት። አሁን ላይ ደግሞ አሁን የተወለደው ልጅ ነው እና ግን እሷ ግን ሁለቴ ብቻ በማለትም ነበር የተናገረችው። ኤቢ አሁን ላይ አላ አይደለ በማየ ላይ ሁለት ሲደረጉባታል ነው እንጂ የምትለው ሰላምዬ እንዲሆነች እንግዲህ ከኔ ዳጣ እናት እንግዲህ ሁለቴ ሲላትም እንግዲህ የሆነ አልተጠራጠረችም። እንግዲህ የሆነ ትጠራጠራለች ወይም ደግሞ ዳጣ የኔ ልጅ ነች ብሎ ይነግራትና ሁሉም ነገር ይፋ ይሆናል ብዬ ነበረ። ግን ደግሞ ኤቢዬ የሆነ አላሰብ ነው አልተጠራጠረችም። እንግዲህ ዳጣ የሰላም ልጅ እንደሆነች ግን ደረጀ ከንግግሩ ትረዳ ነበረ። ያው በእርግጥም ያው ድንጋጤ ውስጥ ስለሆነች ላትረዳም ትችላለች ብዬ ነው የማስበው። እናም ይሄንን ነገር እንግዲህ ግን ለማየ ንገራት፣ እማዬ ትረዳሃለች እያለችው ነበረ። አይ በፍጹም እናትሽ በቃ እንደ ድሮ አትሆንልኝም ማለቴ ተቀይማኛለች በማለትም እንግዲህ ግን እየተናገረ ነበረ። እናም ይሄንን ነገር እንግዲህ ተናግሮ እሱም እንዳያችሁት ከዛ ከቤት ይወጣል ማለት ነው። ሌላው እንግዲህ ግን ቃዲስና እንዲሁም ደግሞ ኢቢ እያወሩ ነበረ ስለ ቀለበቱ ነው። እንዴት ነው ቤተሰቦችሽ እንዴት ሆኑ ስትልም እንግዲህ ይጠይቃታል። ሊፋቱ ነው ወይ ሲላትም አላቅም ቃዲስ እንዴት እንደሚሆን ብቻ ግራ ገብቶኛል፣ ምን ማድረግ እንዳለብኝ ራሱ አላቅም እያለችን እንትን ስትለው እንግዲህ ትዳር እኮ ከፈጣሪ ነው፣ ጠብም ፍቅርም ያለ ነገር ነው። አንድ ቀን ፍቅራቸው አሸንፏቸው በአንድ ሊሆኑ ይችላሉ እያለም እንግዲህ ትነግረዋለች፣ ይነግራታል ማለት ነው። አይ ይቅርታ የሚደራረጉ አይመስለኝም፣ ማለት ጠቡ በጣም ከባድ ነው፣ አንተ የማታውቀው ብዙ ነገር አለ ስትልም ትናገራለች። እሺ በቃ ቀለበቱን ታዲያ መቼ ነው የምናየው? አሁንም ቀለበቱን ላናይ ነው ይላታል። ከዛ ታዲስ ቤተሰቦች እንደዚህ ከሆኑ እኔ ስለ ቀለበት ላስብም ሆነ ምንም ነገር ላደርግ አልችልም። ቤተሰቦች እየተፋቱ እኔ ቀለበት ላስር አልችልም ስትልም ትናገራለች። ከዚህ እንግዲህ እየተመለከታቸው በጣም በፍቅራቸው እየቀና ነበረ። እንዲ ይቺ ነች እንጂ ይቺ የኔ ነች እንጂ እያለም ለዛም እንግዲህ በጣም እንትን እያለ ነበር። አቤት ደግሞ እኮ ማማራቸው፣ ግማሹን ያፋተዋል፣ ግማሹን ያፋቅረዋል፣ ግማሹን ይሞተዋል። ማለት እናትና አባት ሲሞት ልጅ ይተካል እያለም አቤት ይቺ ምድር እያለም እንግዲህ ግን ያው ስለ ምድሪቱ እየተገረመና እየተደነቀ ነው። እናም ይህንን ነገር እንግዲህ ግን ይናገርና እንግዲህ ቃዲስም እሺ በቃ ግን እስከ ዛሬ ጠይቄሽ የማላውቀውን ነገር ልጠይቅሽ ነው ይላታል። ምንድን ነው ጠይቀኝ ምናምን ስትለው እራት ልጋብዝሽ ይላታል። እሷም እንዳያችሁት ዛሬ ላይ ያው እራቱ የት ነው ምናምን ሲላትም እሱ ግን የሆነ ራቅ ወደ ያለ ቦታ ነበር የፈለገው። አይ በቃ እዚሁ አዲስ አበባ ውስጥ ይሁንልኝ በማለትም አዲስ አበባ ውስጥ እንግዲህ እራት ሊጋብዛት ይስማማሉ። እንግዲህ ተያይዘው ይወጣሉ። በሉ ሲወጡ ብሎም ጊዜ እና ሌላው እንግዲህ አርጁ ይመጣል። አርጁ እንግዲህ ሲመጣ የኔ ምስኪን እያለም በጣም እያዘንለን ነበረ። ጊዜ እንደዛ ዱላውን የማይመዝበትን ያክል እና ሁለቱም ተቀምጠው እንግዲህ ግን ሁለቱም ተካርቶ የለ እናም ሁለቱም የብሶታቸውን ያኔ የውስጣቸውን እየተነጋገሩ
እየተናገሩ የሆነ በቃ እምባ እየተራጩ ነበረ። እናም ይህንን ነገር እንግዲህ ከተዳረጉ በኋላ ሌላው እንግዲህ ውሃዬ ነች። ውሃዬ እንግዲህ እማዬን ጠልቻታለሁ፣ እማዬን አለቃትም፣ እንደውም ፈነክታታለሁ እያለችም ለዳጣ ትነግራታለች። ዳጣ ደግሞ እማዬ በጣም ጥሩ ሰው ነች፣ እረፊ፣ እንደዛ አይባልም፣ እናትሽ እኮ ነች እያለችም ነበረ። እና ታዲያ አባዬን ለምንድን ነው የምትመታው? አባዬን እኮ መታቸው፣ እሱ ግን ምንም አላላትም እያለ ነበረ። አይ እንደዛ አይደለም ብላም እንግዲህ ታረጋጋታለች። እናም ቃዲስ ማለት ነው እንዳያችሁት፣ ቃዲስ ማለት ነው ማለት ወደ ማርታ ቤት እየመጣ ነበረ እና ምጥንን ያገኛታል። ምጥንን እንግዲህ ሲያገኛት የሆነ ምጥንዬ እንዴት ነሽ ምናምን ይላታል። ደህና ነኝ ትለዋለች። ከዚህ ይኸውልሽ እኔ አሁንም አኩርፈሽኛ እንዴ ስላት፣ አይ ይኸውልሽ ከእንግዲህ በኋላ እጅሽንም አልይዝሽም፣ ይሄ ምን ይባል መሰለሽ ጾታዊ ትንኮሳ ይባላል። ጾታዊ ትንኮሳ አላደርግብሽም ማለት እንደፋር ጭራሽ ምን ያደርግ አምሮት አለ እንደ እና እንደዛ ምናምን ሲላትም እንግዲህ ከዛ በዚህ ጊዜ እንግዲህ ማለት ይኸውልሽ ወዴት እየሄድሽ ነው አሁን ሲላትም ወደነ ውሃዬ ጋር እየሄድኩ ነው ይላታ ትለዋለች። ከዛ ውሃዬ በጣም አዝናለች። በቃ ሂጂና የሆነ አጫውቻት፣ ግን ደግሞ አንቺ ክረምትን መማር አለብሽ ይላታል ማለት ነው። እና እንደዛ ሲላት እንግዲህ እሷም እንደተመለከታችሁት ማለት ነው እንደዛ ምናምን ስትል ማለት እሺ ምናምን ትለዋለች። ከዛ በቃ ክረምትን እንድትማሪ ስልክ አለሽ አይደል ይላታል። አዎ አለኝ፣ በቃ በስልክሽ ምናምን እንድልክልሽ ክረምት የሚማሩትን ነገሮች ምናምን ስልክ ቁጥርሽን ስጭኝ ይላታል። አይ አልሰጥም ትለዋለች። ከፈለግሽ ነይ እንሂድና አብረን ሄደን ልስጥሽ ይላታል። አይ እሱንም ልግም ትለዋለች ማለት ነው። ጎበዝ ልጅ ነሽ ማለት የሌላ ሰው እንዳያታልልሽ በቃ እንደዚህ እምቢ ማለት ልመጅ ብሎ እንግዲህ ግን ምክንያቱም እምቢ ስትለው ማለት ነው እንትን ይላል። እንግዲህ ሌላው መጨረሻ ላይ አቶ ደረጀ በቃ ስክር ብሏል፣ ጥንብስ ብሎ ማለት ነው። ማርታ ደግሞ እንግዲህ ሰላምን አግኝታን ነበረ። እንግዲህ ሁሉንም ነገር አልተናገረችም። ላስረዳሽን ብላት ነበረ። እንግዲህ እንድታስረጅኝ አልፈልግም ብላለች። እንግዲህ ደረጀ ምን ይሆናል የሚለውን በቀጣይ ይዘን እንመጣለን። እስከዚያው መልካም ቆይታ። ባይ ባይ።